السلام عليكم ورحمة الله وبركاته. የተወደዳችሁ እንዴት ቆያችሁን? እንኳን ለኢድ አልአድሃ በዓል በሰላም አደረሳችሁ። ከመላው ዓለም ኢዱን የተመለከቱ ጉዳዮችን የምንዳስስበት የግንቦት 28 2017 ዓመተ ልደት ሚንበር ኸበር ጀመረ። የዕለቱ ሚንበር ኸበር እየመራው ፋይዛ መሐመድ ከናንተ ከተመልካቾች ጋር ቆያለሁ። እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። የ1446ኛው ዓመተ ሂጅራ የኢድ አልአድሃ በዓል ነገ ጁምዓ ተከብሮ እንደሚውል የፌዴራል ጠቅላይ ሸሪዓ ፍርድ ቤት አሳወቀ። የኬንያ ሙስሊሞች በጋዛ ለሚገኙ ፍልስጤማውያን በኢድ አልአድሃ ከ5 ሚሊዮን ሽልንግ በላይ ማሰባሰብ ቻሉ። ሞሮኮ ከኢድ አልአድሃ በፊት የእንስሳት ገበያዎችን ዘጋች የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። የ1446ኛው ዓመተ ሂጅራ የኢድ አልአድሃ በዓል ነገ ጁምዓ ተከብሮ እንደሚውል የፌዴራል ጠቅላይ ሸሪዓ ፍርድ ቤት አሳወቀ። የፌዴራል ጠቅላይ ሸሪዓ ፍርድ ቤት የኢድ አልአድሃ በዓል ነገ ጁምዓ ግንቦት 29 2017 ዓመተ ልደት ተከብሮ እንደሚውል ባወጣው መግለጫ አስታውቋል። አዲሱ የዙል ሂጃ ወር ጨረቃ ግንቦት 19 2017 መታየቱን ያስታወሰው ፍርድ ቤቱ በዚሁ አግባብ በወሩ 10ኛው ቀን በዓሉ እንደሚከበር ገልጿል። የፌዴራል ጠቅላይ ሸሪዓ ፍርድ ቤት በኢትዮጵያና በመላው ዓለም ለሚገኙ ሙስሊሞች በሙሉ ለኢድ አልአድሃ በዓል እንኳን በሰላም አደረሳችሁ ሲል መልካም ምኞቱን ገልጿል። አያይዞም ማህበረሰቡ በዓሉን በሚያከብርበት ወቅት ያጡና የተቸገሩ ወገኖቹን በማሰብ በመርዳትና በመተዛዘን እንዲሆን ጠይቋል። የኢድ አልአድሃ በዓል በነገው ዕለት በመላው ኢትዮጵያ ተከብሮ ሲውል በመዲናዋ አዲስ አበባ እንደተለመደው በአዲስ አበባ ስቴዲየም የኢድ ሰላት እንደሚከናወን የከተማዋ እስልምና ጉዳዮች ከፍተኛ ምክር ቤት በዛሬው ዕለት በጽህፈት ቤቱ ኃላፊዎች በኩል በሰጠው መግለጫ ተገልጿል። ዛሬ ሐሙስ የተሰጠውን ጋዜጣዊ መግለጫ አንኳር ጉዳይ እንከታተል። የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት የዘንድሮ በዓል ሁለት ዒዶች ማለትም ጁምዓ በአንድ ላይ የሚከበርበት ቀን በመሆኑ ከፍተኛ ዝግጅት ሲያደርግ ቆይቷል። እንደዚህ አይነት የጁምዓ ሰላትና የዒድ አልአድሃ ሰላት በአንድ ቀን ተጣምረውና በአንድነት የሚውሉበት በብዙ ዓመታት አንዴ በመሆኑ በዓሉን ደማቅና የተለየ ያደርገዋል። ምክር ቤታችን ዒዱን ባማረ ሁኔታ ለማሳለፍ በከተማችን የሴቶችና የወጣቶች አደረጃጀት መዋቅር አማካኝነት የተለየ ስራዎችን ሲያከናውን የቆየ ሲሆን በከተማችን የሰላምና የጸጥታ አስተዳደር ከፖሊስና ከሚመለከታቸው ባለድርሻ አካላት ጋራ የዒድ ሰላት ስነ ስርዓት በሰላም ተካሂዶ ህዝበ ሙስሊሙ በሰላም ይመለስ ዘንድ አስፈላጊው ዝግጅት ሲደረግ ቆይቷል። ነገው ዕለትም ሰላቱ የሚሰገደው ጠዋት ከንጋቱ 2:30 በመሆኑ በአዲስ አበባ ስታዲየምና ዙሪያው በአንድነት ተገኝቶ ሰላቱን እንዲሰግድ ጥሪያችንን እናስተላልፋለን። በዒዱ ዕለት በዓላችንን በእስላማዊ እሴቶች መሰረት እንድናከብር ከከተማው የጸጥታ አካላት ጀምሮ በርካታ ወጣቶች ጸጥታውን የመምራትና የማስተባበር ስራዎችን ለሚያከናውኑ አስፈላጊውን ትብብር እንድታደርጉ እየጠየቅን በዕለቱ ለመስገጃነት ከምንገለገልባቸው ቁሳቁሶች ውጪ አላስፈላጊ ነገሮችን ባለመያዝና ይዞ ባለመምጣት የጸጥታ ማስከበር ስራን የማገዝ ኃላፊነት ይኖርባችኋል። በዕለቱ ምእመናኑ ይሰግድባቸዋል የሚባሉ ስፍራዎች የስታዲየሙን ስነ ስርዓት የሚያስተላልፉ ስፒከሮች የሚቀመጡ ሲሆን
የቀጥታ ስርጭት የማይካሄዱ ራዲዮዎችና በሚኖራቸው የድምጽ ጥራት ወይም እጥረት ባለባቸው አካባቢዎች ኤፍኤሞችን መጠቀም እንደሚቻል ከወዲሁ ልናሳስብ እንወዳለን። የተከበራችሁ የከተማችን ነዋሪዎችና ህዝበ ሙስሊሙ ለዒድ ሰላት የሚወጣው ወደ ስታዲየም የሚተመውና የሚጎርፈው ሙስሊም በሰላም ሰግዶ ወደ ቤቱ እስኪመለስ ድረስ በምንንቀሳቀስባቸው አካባቢዎች ሁሉ የሚያጋጥሙ ማንኛውም አጠራጣሪ ሁኔታዎች ሲያጋጥሙ በአካባቢው ለሚገኙ የጸጥታ አስከባሪዎች ወይም ከተማው ለመደባቸው ኻዲሞች በማሳወቅ ለዒዱ ሰላማዊነት የበኩሉን ድርሻ እንዲወጣ እያሳሰብን በመጨረሻም መላው ሙስሊም ኢስላም በሚያዘው መልካምነት መተጋገዝ እና አብሮነት በዓሉን በአንድነትና በፍቅር እንዲያሳልፉ እያስገነዘብን የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ለመላው ሙስሊም ማህበረሰብ በድጋሜ ለ1446ኛው ዓመተ ሂጅራ የዒድ አልአድሃ በዓል እንኳን በሰላም አደረሳችሁ እያለ በዓሉ የደስታና የፍቅር የአብሮነትና የመተጋገዝ የመተዛዘን እንዲሆን ልባዊ ምኞቱን ይገልጻል። ታዳጊ ህፃናት የሐጅ ስነ ስርዓት ክንውን ተግባራ የሚለማመዱበት ፕሮግራም ተካሄደ። መርሃ ግብሩ የተካሄደው በአዲስ አበባ ከተማ በሚገኘው አባድር ትምህርት ቤት ነው። ረቡዕ ግንቦት 27 2017 በተካሄደው መርሃ ግብር ላይ ታዳጊ ተማሪዎች የተለያዩ የሐጅ ተግባራትን ሲለማመዱ ታይተዋል። የትምህርት ቤቱ አስተዳዳሪዎች ፕሮግራሙ የተካሄደው የተማሪዎችን ግንዛቤ ለማሳደግ በሚል ዓላማ መሆኑን ለሚንበር ቲቪ ተናግረዋል። لبيك اللهم لبيك لبيك لا شريك لك لبيك إن الحمد والنعمة لك والملك لا شريك لك لبيك اللهم لبيك لبيك لا شريك لك لبيك إن الحمد والنعمة لك والملك لا شريك لك لبيك اللهم لبيك لبيك لا شريك لك لبيك إن الحمد والنعمة لك والملك لا شريك لك لبيك اللهم لبيك لبيك لا شريك لك لبيك إن الحمد والنعمة لك والملك لا شريك لك لبيك اللهم لبيك لبيك لا شريك لك لبيك إن الحمد والنعمة لك والملك لا شريك لك لبيك اللهم لبيك لبيك لا شريك لك لبيك إن الحمد والنعمة لك والملك لا شريك لك የኬንያ ሙስሊሞች በጋዛ ለሚገኙ ፍልስጤማውያን በኢደል አድሃ ከ5 ሚሊዮን ሽልንግ በላይ ማሰባሰብ ቻሉ። በነገው ዕለት የሚከበረውን የኢደል አድሃ በዓልን በማስመልከት ኬንያውያን ሙስሊሞች በጋዛ ለሚገኙ ፍልስጤማውያን ከ5 ሚሊዮን ሽልንግ በላይ ማሰባሰብ የቻሉት በኬንያ ሙስሊሞች ኢስላማዊ ምክር ቤት ቮይስ ኦፍ ፓለስታይን እና ጃሚያ መስጂድ አማካኝነት መሆኑ ተነግሯል። ሲቲዝን የተሰኘው የሀገሪቱ መገናኛ ብዙሃን እንደዘገበው በዚህ የጋዛ ገንዘብ ማሰባሰብ በአጠቃላይ 5.4 ሚሊዮን የኬንያ ሽልንግ ማሰባሰብ ተችሏል። ከማህበራቱ ባሻገር የሀገሪቱን የእስልምና ሊቃውንት ያሳተፈው የገንዘብ ማሰባሰብ በተሳካ ሁኔታ መጠናቀቁን ተከትሎ አስተባባሪዎች ገንዘቡን በመላክ በግብጽ ድንበር በኩል ለጋዛ ነዋሪዎች ለበዓሉ እርድ ተፈጽሞ እንዲከፋፈል ያደርጋሉ ተብሏል።
ይሁን እንጂ የረድኤት አቅርቦት ማስተላለፊያ ድንበሩ በእስራኤል ወታደሮች በመዘጋቱ እስኪከፈት መጠበቅ ግድ ሆኖባቸዋል ሲል ዘገባው አክሏል። ከአስተባባሪዎቹ መካከል የአንደኛው ሊቀመንበር አህመድ ሸሪፍ የገንዘብ ማሰባሰቡ ዓላማ ያደረገው በጋዛ የተከሰተውን ሰብአዊ ቀውስ ለመታደግ መሆኑን ገልጸዋል። በጋዛ የረድኤት አቅርቦት እንዲዳረስ የተኩስ አቁም እንዲደረግ ጥሪ አቅርበዋል። በተጨማሪ የሀገራቸው ፕሬዝዳንት እና ፓርላማው ለሰብአዊነት በመቆም ስለ ፍትህ ድምጻቸውን እንዲያሰሙ ጠይቀዋል። ለጋዛ ገንዘብ ያሰባሰበው ቡድን በጋራ ባወጣው መግለጫ ኬንያውያን ያለምንም ልዩነት ከጋዛ ነዋሪዎች ጎን እንዲቆሙ ጥሪ አቅርበዋል። የእስራኤል ወታደሮች ከመጋቢት ወር አንስቶ የረድኤት መተላለፊያዎችን በመዝጋታቸው በጋዛ በአሁኑ ሰዓት ምግብን ጨምሮ የመሰረታዊ አቅርቦት እንደተሟጠጠ የተባበሩት መንግስታት ድርጅት አስታውቋል። በጋዛ ተኩስ አቁም እንዲደረስ በአሜሪካ ዋና አደራዳሪነት በኳታር ዶሃ በሐማስና በእስራኤል መካከል ድርድር እየተካሄደ መሆኑ ባለፈው ሳምንት ቢገለጽም እስካሁን ድረስ ፍሬ አላፈራም። ሞሮኮ ከኢድ አል አድሃ በፊት የእንስሳት ገበያዎችን ዘጋች። የሰሜን አፍሪካዊቷ ሀገር ሞሮኮ ባለስልጣናት ከኢድ አል አድሃ በፊት ለበዓሉ ለመስዋዕት የሚቀርቡ እንስሳት ሽያጭን በመከላከል ገበያዎችን ለመዝጋት በሀገር አቀፍ ደረጃ ዘመቻ መጀመራቸው ተዘግቧል። ይህ እርምጃ የተወሰደው በሀገሪቱ እየተከሰተ ባለው ድርቅና በኢኮኖሚያዊ ችግር ምክንያት መሆኑን ሞሮኮ ወርልድ ኒውስ ድረገጽ ዘግቧል። እንደ ዘገባው ከሆነ ለውሳኔው መነሻ የሆነው የሀገሪቱ ንጉስ መሐመድ ስድስተኛ የእንስሳት ቁጥር በከፍተኛ ሁኔታ በመቀነሱ ዘንድሮ ምዕመናን ለመስዋዕት የሚያቀርቡትን እርድ እንዳያከናውኑ ትዕዛዝ ካስተላለፉ በኋላ ነው። አዲሱ መመሪያ እንዲያስፈጽሙ በመላው ሀገሪቱ ለሚገኙ ገዢዎችና ለአካባቢው ባለስልጣናት ተልኳል። የመገናኛ ብዙሃን ዘገባዎች እንደሚያመለክቱት በመላው ሞሮኮ ባለስልጣናት ከኢድ በፊት በርካታ ገደቦች ጥለዋል። በርካታ አውራጃዎች ሳምንታዊ የበግ ገበያዎች እንዲዘጉ፣ የመስዋዕት እንስሳት ከመሸጥና እርድ ጋር የተያያዙ ስርዓቶች እንዳይካሄዱ፣ ማዘጋጃ ቤቶች ስጋ ቤቶችን ለጊዜው እንዲዘጉ፣ ከዚህም ባሻገር በአንዳንድ አካባቢዎች ለእንስሳት እርድ የሚውሉ ቁሳቁስ ሽያጭም ላይ እግድ ተጥሏል። በሞሮኮ በተከሰተው ድርቅ በግን ጨምሮ የቤት እንስሳት አርቢዎች ቁጥር በ38 በመቶ መቀነሱን ሚድል ኢስት አይ ዘግቧል። በዚህም የበግ ዋጋ ከፍተኛ ጭማሪ አሳይቷል። በሀገሪቱ ባለፈው ዓመት የአንድ በግ ዋጋ $600 ደርሶ እንደነበረም ዘገባው አስታውሷል። በተጨማሪም የአንድ ኪሎ ስጋ መሸጫ ዋጋ $7 በላይ ደርሷል። የሀገሪቱ ንጉስ መሐመድ ስድስተኛ በእስልምና ጉዳዮች በኩል ዜጎች በዘንድሮ ኢድ አል አድሃ እንስሳት ለእርድ ከማቅረብ እንዲቆጠቡ ትዕዛዝ ያስተላለፉትም ከዚሁ በኋላ መሆኑ ተገልጿል። ትዕዛዙ በተላለፈበት ሞሮኮ ንጉሱ ከፍተኛ ተደማጭነት እንዳላቸው ያስታወሰው ዘገባው ከዚህ ቀደም በነበሩት ንጉስ ሐሰን ወቅት ለ3 ጊዜያት ያህል ተመሳሳይ ትዕዛዝ አስተላልፈዋል። ከውሳኔው በኋላ ለሚድል ኢስት አይ የተናገረችው የራባት ከተማ ነዋሪ እንደሆነች የተገለጸው በላውንደሪ ጥበት ቢዝነስ የተሰማራችው ፋጢማ አሁን የተፈጠረው ክስተት ለሞሮኮ የተለመደ ሁኔታ አለመሆኑን በመጥቀስ በዚህ ዓመት በግ መግዛት የማይችሉ ብዙ ቤተሰቦችን እንደምታውቅና በግ መግዛት እነዚህ ቤተሰቦች ላይ የሚፈጥረው ስሜት ከባድ መሆኑን አስረድታለች። ኢድ አል አድሃን የተመለከተው ኸበር ቀጥሏል። ወልቨርሃምፕተን በማዕከላዊ እንግሊዝ ውስጥ የምትገኝ ከተማ ነች። በዚች ከተማ የሚገኙ ሙስሊሞች ባለፉት 3 ዓመታት ሁለቱም የኢድ በዓላትን ማለትም ኢድ አል ፊጥርና ኢድ አል አድሃን ተሰባስበው ማክበር ጀምረዋል። ባለፈው ዓመት ባከበሩት ኢድ 5000 ምዕመናን ተሳታፊ መሆን ችለዋል። በጃሚያ መስጂድ አልአቅሳ አስተባባሪነት የሚደረገው የኢድ ሰላትና ተዛማኝ ዝግጅቶች ዘንድሮ በድምቀት እንደሚቀጥሉ ቢቢሲ ዘግቧል። በቀደመው የበዓል ጊዜ ደንስቶል ፓርክ የተደረገው የኢድ ዝግጅት ዘንድሮን በመቀጠል በበጎ አድራጎት ስራዎች እንደሚታጀብ አስታውቋል። በፓርኩ የተካሄደው የኢድ በዓል በአገሪቱ ከቤት ውጭ የተደረገ ትልቅ ዝግጅት እንደነበረ ያስታወሱት የቴቴንሃር ሬጅስ ምክር ቤት አባል ሶሃይል ካን ለስኬቱ ለወራጅ ዝግጅቱን ሲያሰናዱ ለቆዩት በጎ ፈቃደኞችና ድጋፍ ሰጪ አካላት ምስጋና አቅርበዋል። የባለፈው ዓመት ዝግጅት በጣም አስገራሚ ነበር፣ ሁሉም ነገር በህብረት የተደረገ ነበር ብለዋል። ይህንኑ ዝግጅት በነገው ዕለት 5000 ምዕመናን በሚገኙበት ለመድገም ዝግጅቱ መጠናቀቁን ዘገባው አክሏል። በፊሊፒንስ 2000 ሙስሊም ነዋሪዎች ባሉበት ላፓዝ አውራጃ የሚገኙ ነዋሪዎች የኢድ አል አድሃ በዓልን ለማክበር ዝግጅት ማጠናቀቃቸውን አስታውቀዋል። በደቡብ ምስራቅ እስያ ውስጥ በምትገኘው ፊሊፒንስ የሚገኙት እነዚህ ነዋሪዎች በአካባቢው ላይ በቁጥር አነስተኛ በመሆናቸው የሚለዩ ናቸው።
ምንም እንኳን ቁጥራቸው አነስተኛ ሆኖ በዓሉን በአጀብ ሞልተው ማክበር ባይታደሉም በተገኘው ሰው ለማክበር ዝግጅት ማጠናቀቃቸውን የሎይሎ ሙስሊም ማህበረሰብ ፕሬዝዳንት ሱልጣን ኢብራሂም ባናሳራ አልሐጅ ለሀገራቸው መገናኛ ብዙሃን ተናግረዋል። እንደ ፕሬዝዳንቱ ከሆነ የአካባቢው ሙስሊሞች ማለዳ ላይ በኢድ ሰላት የሚጀምሩትን በዓል ቀኑን ሙሉ በአደባባይ በሚቀርቡ የተለያዩ ዝግጅቶች ለማሳለፍ ቀጠሮ ይዘዋል። በዓሉ ስለ መስዋዕትነት የሚወሳበት የእምነት ጽናትና ርህራሄ የምናሰላስልበት ነው ያሉት አልሐጅ ከኢድ ሰላት በኋላ በአካባቢው ከተዘጋጀው ክብረ በዓል ውጪ ነዋሪዎች ቤት ውስጥም ይሁን ከጓደኞቻቸው ጋር በአንድነት እንዲያከብሩና አያይዘውን በመጠያየቅ ዝምድናን እንዲቀጥሉ እናበረታታለን ብለዋል። በዕለቱ በሎይሎ ውስጥ የሚገኙ 4 መስጂዶች ክብረ በዓሉን ያስተናግዳሉ ብለዋል። በፊሊፒንስ የኢድ አል-አድሃ እንደ አውሮፓውያኖቹ አቆጣጠር ከ2002 ጀምሮ በሪፐብሊኩ ሕግ ቁጥር 9849 መሰረት እንደ ብሔራዊ በዓል እውቅና አግኝቷል። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፋይዛ መሐመድ በመላው ዓለም ለምትገኙ ተመልካቾቻችን በድጋሚ መልካም የኢድ አል-አድሃ በዓል እየተመኘው በዚሁ እሰናበታለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።